ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የመጋቢት 29 ቀን 2018 ዓ.ም የምሽት ዜናዎቻችንን ርዕሶቹን በማስቀደም እናስደምጣችኋለን። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እንጋብዛለን። ይህ ሳምንት ለብልጽግናው ሰራዊት የሞት ቀጠሮ ይመስላል። በአራቱም የአማራ ግዛቶች የተካሄዱት የፋኖ ተጋድሎዎች በድል ታጅበው ሲቀጥሉ ዛሬም እንደተለመደው በሸዋ ጠቅላይ ግዛት መራቤቴ አውራጃ 25 የብልጽግናው አየር ወለድ ኮማንዶ አባላት በፋኖ ተመተው ወድቀዋል። የሸዋው ተጋድሎ ዝርዝር መረጃ በቀዳሚነት የሚደመጥ ናችን ነው። በአንድ ግዙፍ እዝ ስር የሚገኙ 3 ኮሮች በመናበብና በመቀናጀት በሁለት ወረዳዎች ያካሄዱት ታላቅ ተጋድሎ ሰባይ ብልጽግናውን ሰራዊት ያስቀረ ሆኗል። የወሎ ቤት አማራው ተጋድሎ በአምባሰልና በደላንታ የሆነውን ዜናችን በዝርዝር ያሰናዳው የድል ዜና ነው፣ ይደመጣል። የብልጽግናው የጄኔራል ጻድቃንን ምስክርነት እውነት ብሎ የተቀበለው ይመስላል። ከዓመታት በፊት የህወሓቱ ጄኔራል ስለ ጦርነቱ ሲናገሩ ልዩነት ፈጣሪዋ ድሮኗ ነች ብለው ነበር። ይህ የጠላት ምስክርነት እውነት መስሎት የተቀበለው ብልጽግና እግረኛ ሰራዊቱ ተመቶና ኮብልሎ ሲመናመንበት ድሮን ላይ ተጣብቋል። ዛሬ በአራቱም የአማራ ግዛቶች የድሮን ቅኝት ሲያደርግ ውሏል። ዜናችን የጥንቃቄ መረጃዎችን በዝርዝር ያስደምጣችኋል። በብልጽግናው ዘመን የህዝብ ፍልሰትና የሀገር ፍርሰት ዋና መገለጫ ሆኗል። እጅግ አስደንጋጭ የተባለው የዓለም አቀፉ ተቋም ሪፖርት በዜናችን ተሰናድቷል። ይህ አስደንጋጭ ሪፖርት ምንድነው? በዚህ ጉዳይ ማን ምን አለ የሚለውን በዝርዝር ትሰሙታላችሁ። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳን የምሽቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት በቀጥታ ወደ ዝርዝር ዘገባው እናልፋለን። 25 የአየር ወለድ ኮማንዶ አባላት ተመቱ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በብልጽግናው አየር ወለድ ኮማንዶ ሰራዊት ላይ ከባድ ጉዳት አደረሰበት። በኮሎኔል ማቴዎስ ማዴቦ የሚመራው የብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር 25 አባላቱ በአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር እርምጃ ተወስዶባቸዋል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ መምህር ይድነቃቸው ማሙዬ የዕለቱን ታላቅ ድል አስመልክቶ ለጣና ቴሌቪዥን በላከ የውጊያ መረጃው በሸዋ ጠቅላይ ግዛት መራቤቴ አውራጃ በሚዳና ሬማ ወረዳ ከንጋቱ 11 ሰዓት ጀምሮ በተካሄደ የተቀናጀ ተጋድሎ ሰራዊታችን ታላቅ ድል እየተጎናጸፈ ይገኛል ብሏል። የሚዲያና ኮሚኒኬሽን ክፍሉ አክሎም የጸረ አማራው ብልጽግና ስርዓት 101ኛ አየር ወለድ ክፍለ ጦር ጋር ቀኑን በሙሉ በተካሄደው ውጊያ ጀግናው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ሻለቆችና በቀጠናው የሚገኙት የአርበኞች ጦር ሰራዊት በተውጣጡ የወገን ኃይል በቅንጅት ያካሄዱት ውጊያ ነው። የጠላት ሰራዊት በአራት አቅጣጫ ተንቀሳቅሶ ለመግባት ሞክሮ የነበረ ቢሆንም ጀግናው ሰራዊታችን በጠላት ወራሪ ኃይል ላይ ከፍተኛ ድል የተቀዳጀበትን ታላቅ ተጋድሎ አድርጓል ሲል ገልጿል። የአማራ ፋኖ የአንድነት ምስረታ እውን ከሆነበት ጊዜ ጀምሮ በየቀጠናው የሚካሄዱ ተጋድሎች ሁሉም ማለት ይቻላል በፋኖ አሸናፊነት ነው የሚጠናቀቁት። የዚህ ድል ምስጢር ደግሞ ሰራዊቱ በከፍተኛ መነሳሳት እና የአሸናፊነት ስነ ልቦና ተሞልቶ ውጊያዎችን የሚያካሄድ መሆኑን የፋኖ መሪው ይናገራል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ መምህር ይድነቃቸው ማሙዬ አክሎም የጠላት ሰራዊት ከፍተኛ ቁጥር ይዞ በሜካናይዝድ የጦር መሳሪያ ታጅቦ ቢመጣም ህዝባዊ ደጀንና አሳማኝ የመታገያ ዓላማ ያለው ጀግናው ሰራዊታችን በጠላት ላይ ተደጋጋሚ ሽንፈትን እያደረሰበት ይገኛል። በዚህ መልኩ ሽንፈት የበረታበት የጠላት ብልጽግና ሰራዊት በዛሬው ዕለትም የፋኖን ኃይል ለማጥቃት አቅዶ በአራት አቅጣጫ ነበር የተንቀሳቀሰው ሲል ይናገራል። የብልጽግናው ሰራዊት እንቅስቃሴ ያደረገባቸውን ቀጠናዎች ሲገልጽም ከሬማ ከተማ፣ ከሚዳ መራኛ ከተማ፣ ከወሎ ቤት አማራ ጃማ ደገሎ ከተማ እንዲሁም ከዓለም ከተማ በመነሳት የተንቀሳቀሰ ሲሆን በይጎቢያ ቀበሌ በተደረገበት የመልሶ ማጥቃት ከ25 በላይ የአየር ወለድ የሰራዊት አባላት እርምጃ ተወስዶባቸዋል። ቁጥራቸው በውል የማይታወቅ የጥምር ጦር አባላቱ ደግሞ ቁስለኛ የተደረጉ ሲሆን ጠላት ከፍተኛ ኪሳራ አስተናግዷል ሲል ከአጼ ዳዊት ክፍለ ጦር ህዝብ ግንኙነት ክፍል የተቀበለውን የተጋድሎ መረጃ አድርሶናል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በብልጽግናው ሰራዊት ላይ የሚያደርሰው ምት አጠናክሮ በመቀጠል በሬማ ከተማና አዋሳኝ ቦታዎች ላይ ከፍተኛ ድል የተቀዳጀበትን ውጊያ ሲያደርግ አምሽቷል። በዚህ ቀጠና የገባውንና በፋኖ ከባ ውስጥ ገብቶ ሲመታ የዋለውን ሰራዊቱን ለማስወጣት ተጨማሪ የብልጽግና ሰራዊት ከዓለም ከተማ ተጉዞ እንደነበር አርበኛ መምህር ይድነቃቸው ማሙዬ ጨምሮ ገልጿል። ውጊያው በሬማ ከተማ ዙሪያ በሚገኙት በድሬና መጀት ቀበሌዎች አድማሱን አስፍቶ ሲካሄድ አምሽቷል። ሰባ የብልጽግና ሰራዊት እርምጃ ተወሰደበት።
የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በአምባሰልና ጉባ ላፍቶ ወረዳዎች አኩሪ ድል መቀዳጀቱን አስታወቀም። የብልጽግናው ሰራዊት የድሮን አሰሳ በማስቀደም እግረኛ ጦሩን ባስጠጋበት የአምባሰሉ ተጋድሎ የሚኒልክ እዝ 3 ኮሮች በቅንጅትና በመናበብ በከፈቱት ውጊያ ድል ተቀዳጅተዋል። የአጼ ምኒልክ እዝ የህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው መረጃ የሚኒልክ እዝ 3 ኮሮች ማለትም 101ኛ ኮር 35ኛ ክፍለ ጦር፣ 104ኛ ኮር 24ኛ ክፍለ ጦርና የ106ኛ ኮር 32ኛ ክፍለ ጦርን ተጠባባቂ በማድረግ የጠላትን ሰራዊት ስበው በማስገባት ከፍተኛ ኪሳራ አድርሰውበታል ብለዋል። ከመጋቢት 27 ቀን ጀምሮ በተከታታይ ውጊያ ሲካሄድበት በሰነበተው የአምባሰል ወረዳ ሚላዋ እና ጉባ ላፍቶ ወረዳ ደንጓላና ሻዋት ቀበሌዎች ፋኖ በብልጽግናው ሰራዊት ላይ ያደረሰው ኪሳራ ከፍተኛ መሆኑን የአካባቢው ነዋሪዎችም ምስክርነታቸውን ሰጥተዋል። የሚኒልክ እዝ ህዝብ ግንኙነት መምሪያ አክሎም የሚኒልክ እዝ አሃዶች ጠላትን ከወልዲያና መርሳ ወደ አምባሰል ወረዳ ሚለዋ እንዲሁም ከደላንታ አቅጣጫ ወደ ጉባ ላፍቶ ወረዳ ደንጎላና ሸዋት ያለምንም ትንኮሳ እንዲገባ በማድረግ በከፈቱበት ከባድ ከቫና ማጥቃት በርካታ ያሉ ሙትና ቆስለኛ አድርገውበታል። በዚህም ከ70 በላይ የጠላት ሰራዊት ሲወድቅ ጠላት የወደቁበትን አባላቱን አስከሬን እንኳን ማንሳት አልቻለም ሲል አስታውቋል። የአካባቢው ህዝብም በፋኖ አስተባባሪነት በውጊያው የወደቁትን የብልጽግና ሰራዊት አባላትን አስከሬናቸውን ማሳረፉን የህዝብ ግንኙነት ክፍሉ ገልጿል። የአምባሰሉና ጉባ ላፍቶ ተጋድሎ ከድሉ በተጨማሪም ውጊያው የተመራበት ወታደራዊ ጥበብ ልዩ ቦታ የሚሰጠው መሆኑን የገለጸው የአጼ ምኒልክ እዝ ህዝብ ግንኙነት መምሪያ በምኒልክ እዝ 101ኛ ኮርና በ104ኛ ኮር የክፍለ ጦርና የኮር አመራሮች በጥምረት የተመራ ከባድ ትንቅንቅ እና ተጋድሎ ነበር ብለዋል። በዚህ የፋኖ መሪዎች የማዋጋት ብቃትና የሰራዊቱም የመዋጋት ጽናት በታየበት ተጋድሎ የብልጽግናው ሰራዊት ከ70 በላይ አስከሬኑን በረሃ ላይ ጥሎ ከመሸሽ በተጨማሪ በዞንና በወረዳ ከተሞች ዙሪያ ያሉ ምሽጎችን ለቆ ለመውጣት መገደዱን የህዝብ ግንኙነት መምሪያው ተናግረዋል። በዚህም በርካታ ቀበሌዎችን ለቆ ወደ ወልዲያና መርሳ ከተማ አቅራቢያ በሚገኙ ቀጠናዎች ለመቀመጥ ተገዷል። እዚያም ቢሆን ለጊዜው ቢቀመጥ እንጂ ሄደን ማስለቀቃችን አይቀርም ብለዋል። የብልጽግናው ሰራዊት ዛሬ ከጠዋቱ ጀምሮ በአምባሰል ወረዳ የተለያዩ ቀበሌዎች ከፍተኛ የድሮን አሰሳና ቅኝት በማድረግ እግረኛ ሰራዊቱን ስቦ ለማስገባት ሞክሮ ነበር። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ባደረገው ልዩ ተጋድሎ የብልጽግናው እግረኛ ሰራዊት ወደ አምባሰል ወረዳ የተለያዩ ቀበሌዎች መግባት ሳይችል ቀርቷል። ድሮን ላይ ልዩ ዘመቻ ወርዷል። ወታደራዊ ምንጭ በአራቱም አቅጣጫ በሚደረገው የፋኖ ተጋድሎ እግረኛ ሰራዊቱ እየፈረሰ የተቸገረው የብልጽግናው ስርዓት ድሮን ላይ የበለጠ ጥገኛ መሆኑን ወታደራዊ ምንጮቻችን አረጋገጡ። በጎንደር ጠቅላይ ግዛት ደብረ ታቦር ከተማና አካባቢው በግማሽ ቀን ውጊያ 27 ጊዜ የድሮን ድብደባ የፈጸመው የብልጽግናው አየር ኃይል በዛሬው ዕለትም በተለያዩ አካባቢዎች እግረኛ ሰራዊቱ ጉዳት ማስተናገዱን ተከትሎ ድሮንን የመጨረሻ አማራጩ አድርጎ እየተጠቀመ መሆኑን ከየግንባሮቹ የሚደርሱን መረጃዎች አመላከቱ። ከትናንት በስቲያ በጎጃም ጠቅላይ ግዛት አዴት ከተማ ዙሪያ ጎንጂ ቆለላና ደጋዳሞት ወረዳ ፈረስ ቤት ከተማ ላይ በፋኖ በደረሰበት ብርቱ ምት በርካታ ሰራዊቱ ሞትና ቆስለኛ መሆኑ አይዘነጋም። በባድሜው ጦርነትም ከአሁኑ የብልጽግናው ሊቀመንበርና ምክትል ሊቀመንበር ጋር የዘመቱት ሌተናል ኮሎኔል ደመላሽ አሰፋ የተባሉት የሰራዊቱ አዛዥ በፋኖ እጅ የገቡት ከትናንት በስቲያ በተካሄደ ውጊያ እንደነበር ይታወሳል። ይህን ወታደራዊ ኪሳራ ተከትሎ ትናንት ከቀትር በኋላ በግማሽ ሰዓት ልዩነት በሰዴ እና ናርጅና ውጋ ወረዳዎች በፈጸማቸው የድሮን ጥቃቶች 2 ትምህርት ቤቶችን በማውደም አንድ የትምህርት ቤቱን ጥበቃና ልጆቿን ከትምህርት ቤት ለመቀበል በወጣች እናት ላይ ጉዳት ማድረሱን መዘገባችን ይታወሳል። የብልጽግናው አየር ኃይል ዛሬም በተሰጠው የዘር ማጥፋት አዲስ የዘመቻ ግዳጅ መመሪያ መሰረት በሁሉም የአማራ ህዝብ ግዛቶች የተጠናከረ አሰሳ እየፈጸመ እንደሚገኝ ታውቋል። በጎጃም ጠቅላይ ግዛት ጎዛምን፣ ስናን፣ መስለዋሻ፣ ደብረ ዘይት፣ ቀኝ አቦና ገደላማ በሚባሉ አካባቢዎች እንዲሁም በደብረ ኤልያስ ተከታታይ የድሮን ቅኝት ማድረጉን የዓይን እማኞች ተናግረዋል። በተመሳሳይ በጎንደር ቀጠናም የድሮን አሰሳው ተጠናክሮ መቀጠሉን የገለጹት የዓይን እማኞች በተለይም በደቡባዊ ጎንደር ቆማ፣ አንዳቤት፣ አርብ ገበያ፣ ሳህና፣ አርባ ጸጉር፣ ቋሊሳ፣ ሰላማያ፣ አጊሳና ዛጎች እንዲሁም የተከዜ ተፋሰስ አካባቢዎች የድሮን ቅኝት ሲካሄዱ ውሏል። ከትናንት እስከ ዛሬ በዘለቀው ብርቱ ትንቅንቅ የብልጽግናው ሰራዊት ከፍተኛ ኪሳራ ባስተናገደበት በደንቢያ ቀጠናም በተመሳሳይ ተከታታይ የድሮን ቅኝት ሲካሄድ መዋሉን የዓይን እማኞች ተናግረዋል። በተያያዘ ዜና በወሎ ቤት አማራ ጠቅላይ ግዛት የብልጽግናው ሰራዊት በፋኖ ብርቱ
ምት ባስተናገደበት የአምባሰል ሰንሰለታማ ተራራዎች ከጧት ጀምሮ ተከታታይ የድሮን ቅኝት ሲካሄድ መዋሉን የዓይን እማኞች ገልጸዋል። በዚህም ትናንት በፋኖ ክፉኛ ተመቶ ወደ ምሽጉ ገብቶ የነበረው የብልጽግናው ሰራዊት በሜካናይዝድ ታግዞ ወደ ውጊያ ቀጠናው ጉዞ መጀመሩ ተሰምቷል። ብልጽግና አዲስ እየተከተለ ባለው የውጊያ ስልት እግረኛ ሰራዊቱ በማይደርስበትና የፋኖ ምት በጠነቀረባቸው አካባቢዎች ቅድሚያ ተከታታይ የድሮን ድብደባ እንዲፈጽም በማድረግ እግረኛ ሰራዊቱን በሽፋን አስገብቶ አካባቢዎችን መቆጣጠር የሚል አስቸኳይ መመሪያ መስጠቱ ተገልጿል። ይህ ዜና እስከተጠናቀረበት ሰዓት ድረስ በዛሬው ዕለት አሰሳ ብቻ እንጂ የድሮን ጥቃት እስካሁን በሁሉም አካባቢዎች አለመፈጸሙን የገለጹት ሁሉም ምንጮቻችን፣ ሆኖም ጥንቃቄ ካልተደረገ ሌሊት ወይም ደግሞ ይህንን ስልክ ከዘጋነው በኋላ ጥቃቱ ሊፈጸም ይችላል ብለዋል። የአስደንጋጭ ሪፖርቱ ዝርዝር መረጃ የብልጽግናው ስርዓት በተከታታይ የሚያካሄደው ጦርነትና በአገሪቱ ማክሮ ኢኮኖሚ ላይ የሚከተለው ስሁት ፖሊሲ የአገሪቱን ሕዝብ ለጅምላ ስደት ማጋለጡን በተባበሩት መንግስታት ድርጅት የዓለም አቀፉ የፍልሰተኞች ድርጅት አስታወቀ። በዚህ ወቅት ከኢትዮጵያ እየወጡ አስቸጋሪውን የስደት መንገድ ተጠቅመው ከሀገር ለመውጣት የሚጓዙ ኢትዮጵያውያን ቁጥር ከሱዳን፣ የመን፣ ሶሪያና ሶማሊያ ዜጎችም የበለጠ ቁጥር አላቸው ሲል ዓለም አቀፉ የፍልሰተኞች ድርጅት ተናግሯል። አስደንጋጭ የሚል ደረጃ የተሰጠው ይኸው የዓለም አቀፉ የፍልሰተኞች ድርጅት ሪፖርት ኢትዮጵያውያን ረሃብን፣ ጦርነትንና ስራ አጥነትን ሽሽት በየጊዜው አስቸጋሪውን የፍልሰት መንገድ እንደሚከተሉ ገልጾ በዚህ ዓመት የተመዘገበው የፍልሰተኞች ቁጥር ባለፈው ዓመት ተመሳሳይ ወቅት ከተመዘገበው የ18 በመቶ ብልጫ ያለው ብሏል። በየዓመቱ የኢትዮጵያውያን ፍልሰተኞች ቁጥር ከመቀነስና ከመሻሻል ይልቅ እየባሰበት ነው ሲል የገለጸው የዓለም አቀፉ የፍልሰተኞች ድርጅት ሪፖርት እጅግ አደገኛ የሚባለውን የባህርና የየብስ ጉዞ በመምረጥ የሚሰደዱት ኢትዮጵያውያን አብዛኞቹ ከኦሮሚያ፣ ከአማራ፣ ከትግራይና ከአፋር ክልሎች ነው ሲል አስታውቋል። በዚህ አስቸጋሪ የፍልሰት መንገድ የሚሰደዱ ኢትዮጵያውያን አብዛኞቹ በባህር ላይ ያሉ መሞታቸውን ገልጾ በተለይም በህገወጥ አዘዋዋሪ ደላሎች ዘርፈ ብዙና መጠነ ሰፊ ጥቃት ሰለባ እንደሚሆኑ ተናግሯል። የኢትዮጵያውያን ዜጎች በህገወጥ መንገድ ስደትን እንዲመርጡ ምክንያት የሆነው የብልጽግናው ስርዓት የሚከተለው የጦርነትና የማክሮ ኢኮኖሚ ፖሊሲዎች መሆናቸውን በርካታ ምሁራን ይስማሙበታል። በተለይም በአማራ ክልል የሚካሄደው ጦርነት በርካታ ወጣቶችን ለስደት እየዳረጋቸው መሆኑን በተከታታይ መዘገባችን ይታወሳል። በትግራይ ክልልም ቢሆን ከፍተኛ ሰንሰለት ያለው የህገወጥ አዘዋዋሪዎች ኔትወርክ የተዘረጋ ሲሆን ይህ ህገወጥ የሰዎች አዘዋዋሪ ኔትወርክ የትግራይ ክልል ወጣቶችን በህገወጥ መንገድ ከማዘዋወሩም ባለፈ የብልጽግናውን ሰራዊት ውስጥም ሰርጎ በመግባት ብሬን፣ ስናይፐርና ዲሽቃውን እያሸጠ በጅቡቲና በሱዳን በኩል እያስኮበለለ መሆኑ ይታወቃል። የወጣቶች በአገር ቤት ሰርተው ህይወታቸውን የመለወጥ ተስፋ እንደሌላቸው የተረዳው የብልጽግናው ስርዓት ፖሊሲውንና መንግስታዊ አሰራሩን ከማሻሻል ይልቅ የሰዎች አዘዋዋሪ መስሪያ ቤት በሚኒስተር ደረጃ አዋቅሮ በሚሊዮን የሚቆጠሩ ወጣቶችን ከመላው አገሪቱ እየመለመለ ወደ መካከለኛው ምስራቅ ለቤት ሰራተኝነት እየላከ መሆኑ ይታወቃል። አሁንም በአጓጊ ማስታወቂያዎች ሰዎችን መመልመሉን ቀጥሎበታል። በወይዘሮ ሙፈሪያት ካሚል የሚመራው የብልጽግናው ስራና ክህሎት ሚኒስቴር ቋሚ ስራው ስደት ፈላጊዎችን ከሚፈልጉት ስደት ጋር ማገናኘት መሆኑን በተደጋጋሚ መገለጹ የሚታወስ ሲሆን በቅርቡ በብልጽግናው ፓርላማ ቀርቦ የ8 ወራት እቅድ አፈጻጸሙን ሲያቀርብም የውጭ ሀገር የስራ ስምሪት ከእቅዳችን በላይ ያሳካነው ነው። መንግስት ህገወጥ አዘዋዋሪዎችን ተከታትሎ ካስቆመልን ከዚህ በተሻለ ተደራሽ መሆን እንችላለን በማለት በሚኒስትሯ በኩል ይፋ ማድረጉ አይዘነጋም። የብልጽግናው ስራና ክህሎት ሚኒስትር ሙፈሪያት ካሚል በፓርላማ ቀርበው ባቀረቡት የፍልሰተኞች መነሻ አካባቢን ሲገልጹ ኦሮሚያ፣ አማራና ትግራይ ክልሎች ቀዳሚዎቹ የደንበኞቻቸው መነሻ መሆናቸው መግለጻቸው ይታወሳል። ዛሬ አስደንጋጭ ሲል የገለጸውን የፍልሰተኞች ሪፖርቱን ይፋ ያደረገው ዓለም አቀፉ የፍልሰተኞች ድርጅት በበኩሉ ኢትዮጵያውያን ፍልሰተኞች ከኦሮሚያ፣ አማራና ትግራይ ክልሎች በርካታ ወጣቶች አደገኛውን የስደት መንገድ ተጠቅመው እየፈለሱ ነው ማለቱን ተመልክተናል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። ጤና ይስጥልን።